የሲዳማ ክልል ፖሊስ ጠቅላይ መምሪያ በወቅታዊ ሀገራዊ ጉዳዮች ዙሪያ ከፖሊስ አባላት ጋር የምክክር መድረክ አካሂዷል። በምክክር መድረኩም በዓለም አቀፍ ወቅታዊ ጉዳዮችና ቀጣይ ስለሚደረገው ሰባተኛው ሀገር አቀፍ ምርጫ ላይ ያተኮሩ ሀሳቦች ከመድረኩ ቀርቦ የፖሊስ አባላቱ ውይይት አድርገውበታል። መድረኩን በውይይት የከፈቱት የሲዳማ ክልል ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ተስፋዬ ዴቢሶ ቀጣዩ ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ ቅድመ ዝግጅት ስለመደረጉ ተናግረዋል። ሰባተኛው ጠቅላላ ሀገራዊ ምርጫ ሰላማዊ ዲሞክራሲያዊ ህጋዊና ፍትሃዊ ሆኖ እንዲጠናቀቅ የጸጥታ ተቋማት ሚናቸው ከፍ ያለ ነው። ይህንን ሚናቸውን በአግባቡ ለመወጣት የሚያስችል በቂ ዝግጅት በማድረግ ላይ ነው። እንደ ክልል ፖሊስ አንደኛ አቅደናል። የተለየ እቅድ ምርጫን ለማሳካት ከቅድመ ዝግጅት ላይ ከዛ ምርጫ ወቅትና ምርጫ ካለቀ በኋላ ምንድነው ሊያጋጥም የሚችለው፣ ምንድነው መዘጋጀት ያለብን፣ ምን ምቹ ሁኔታ አለ፣ ምን ስጋት አለ፣ ስጋትን ወደ በጎ እንዴት ነው መቀየር የሚቻለው፣ ይህንንና የመሳሰሉትን የሚያሳይ እቅድ አለን። ከዚህ እቅድ ተነስተን ለቀጣይ እስከታች ላለው እቅዱን ካስከደ የማድረግ ስራ ተሰርቷል። ኦሪንቴሽን የመስጠት ስልጠና የመስጠት ስራ እየተሰራ ነው። ገና ይሰጣል፣ ይቀጥላል። የፖሊስ አባላቱ ህጉን በማስከበር የተሰጣቸውን ኃላፊነት እንዲወጡና ሰባተኛው ሀገራዊ ምርጫ በሰላም እንዲጠናቀቅ ሁሉም የበኩሉን ሚና እንዲጫወት የክልሉ ፖሊስ ጠቅላይ መምሪያ ዋና አዛዥ ጥሪ አስተላልፈዋል። ህጉ የሚፈቅደው አካሄድ አለ። አንደኛው ትልቁ ህገ መንግስታችን ነው። ህገ መንግስት ምርጫን በሚመለከት የጸጥታ ኃይሉን ሮል በሚገባ ክሊርሊ ያሳያል። ይህን ተከትለው መስራት ነው። ለዚህ ደግሞ የሚያበቃውን ግንዛቤ ስራ፣ ስልጠና ስራ መስራት ነው። ይሄ እንደ ሀገርም እየተሰራ ነው። እኛም እንደ ክልል እየሰራን ነው። ህግና ስርዓቱን ብቻ ተከትለው መስራት መፈጸም አለባቸው። ፍጹም ሰላማዊ እና ዲሲፕሊንን በተላበሰ መልኩ ምንም አይነት ውግንና እና ጣልቃ ገብነት ሳይኖር የምናደርገው እንቅስቃሴና ተሳትፎ ፍጹም ሰላማዊና ህጋዊ ሆኖ እንዲጠናቀቅ ምክንያት ለሰላም እንጂ ለክስ፣ ለትችት እና ወይም ቅሬታ ሊያነሳ ለሚችል አካል ምክንያት መሆን ሳይቻል ዋና ህጉን እና የምርጫ ህጉን ተከትለው መስራት ነው። ጸጥታ ኃይሉ የፖሊስ አባላቱ ቀድሞ ከነበረው ወቅታዊና ሀገራዊ ጉዳዮች የተሻለ ግንዛቤ እንዲኖረውና ቀጣይ በሚደረገው ሰባተኛው ሀገር አቀፍ ምርጫ በስኬት እንዲጠናቀቅ የሚያስችል ውይይት ስለመደረጉ የገለጹት የሲዳማ ክልል ፖሊስ ጠቅላይ መምሪያ ምክትል አዛዥና የወንጀልና ትራፊክ አደጋዎች መከላከል ኃላፊ ረዳት ኮሚሽነር ፍቅሬ ዩኤሳ ናቸው። የመድረኩ ዓላማ የክልላችን የአድማ ብተናና የቪአይፒ ሰራዊት አባሎቻችን በምርጫ ወቅት ሊፈጸሙ የሚችሉ ከምርጫ በፊት በምርጫ ወቅት እና ከምርጫ በኋላ ሊፈጸሙ የሚችሉ የጸጥታ ችግሮችን እንዴት በፖሊሳዊ ጨዋነት ሰላምን ማስከበር ይችላሉ፣ ሊፈጸሙ የሚችሉ ችግሮችን እንዴት መቅረፍ ይችላሉ የሚለውን ለመነጋገር ነው። እንደዚሁም ወቅታዊ ሀገራዊና ክልላዊ ጉዳዮችን ከግንዛቤ በማስገባት በቂ ኦሪንቴሽን ለመስጠት ነው የተዘጋጀው። እንግዲህ ሰራዊት በክልል ብቻ የሚወሰን ሳይሆን አንዳንዴ አገር ችግር ላይ ስትወርቅ ሄዶ ዳር ድንበሩን የማስከበር ኃላፊነትም ያለበት እንደመሆኑ መጠን ጎረቤት ሀገሮቻችን ያሉበት ሁኔታ ቀጠናዊ ሁኔታውንም ማየት ስለሚያስፈልግ እሱንም በዳሰሰ መልኩ ለማየት ሞክረናል። በአጠቃላይ የክልሉና ሀገርን ጸጥታ ከማስከበር አንጻር በቂ አቅምና ግንዛቤ ኖሯቸው ዝግጅት እንዲያደርጉ፣ በሌላ በኩል ደግሞ ምርጫው ሰላማዊ ሆኖ እንዲጠናቀቅ በቅድመ ምርጫ በምርጫ ወቅትና ከምርጫ በኋላ ሊፈጸሙ የሚገባቸው ጉዳዮችን በደንብ ተነጋግረንበት በምክክር መድረኩ የተነሱ ሀሳቦች ለፖሊስ አባላቱ በቀጣይ በሚኖረው ሀገራዊ ምርጫ ላይ ጥሩ ግንዛቤ ያስጨበጠና በቀጣይ የተሰጣቸውን ኃላፊነት ለመወጣት ዝግጁ ስለመሆናቸው ሀሳባቸውን ለመድረኩ በማጋራት የውይይት መድረኩ ተጠናቋል።